አስቸጋሪ በመሰለው የሀገራት ተለዋዋጭ አቋም ውስጥ የጋራ ከሚለው በላይ ግላዊነት እሳቤ መግነን ጀምሯል። ይህ ከዚህ ቀደም የምናውቀውና ዘመናትን በአብሮነት የመጣን አካሄድ ከመሻሩም ሌላ አዲስና እኔነት የሚገንበት አካሄድ እንዲፈጠር መንገድ መጥረጉን የሚነገርለት በተለይ እዚህ ጋር በትብብር ማመንና በአብሮነት ወደፊት መቀጠል የምድራችን የቀደመ መገለጫ የዛሬን መልክ አለማሳየቱ ሀገራት ብቻቸውን ያመኑበትን እንዲወስኑ እያደረጋቸው ይገኛል። ይህም የራሱ የሆነ ምክንያት ቢኖረው ምናልባት ዛሬ እያየነው ከመጣ ነው የበላይነት ፍላጎት ጋር የሚገናኝ ሊሆን ይችላል። ኢራን፣ አሜሪካና እስራኤል ከጀመሩት ጦርነት ጋር በተገናኘ ለዚህ ማሳያ የሚሆኑ አንድምታዎች መገለጣቸው መሙን ነው። እየሰማን እያየነው እንደምንገኘው ሀገራት በየፊናቸው ከዚህ ጉዳይ ጋር በተገናኘ ውሳኔዎችን ያሳልፋሉ። ተፈጻሚነታቸውም ቢሆን የሌሎችን ይሁንታ ብሎም ፍላጎት የማይፈልጉ ሊሆኑም ይችላሉ። እዚህ ጋር ኢራን በራሷ የምትወስናቸውና ራስን የመከላከል አካሄድ በሚል የምትከተለውን መንገድ አይመለከትም። ቀሪ ሀገራት ግን ከዚህ ውጪ ናቸው። እያንዳንዳቸው በፈጠሯቸው ጥምረቶች ውስጥ እንኳ ታትረው የጋራ አቋም የሚለውን አካሄድ ይዘነጉታል። እናም ሀገራቸውና ሕዝባቸውን ብቻ ማዕከል ያደረጉ አካሄዶችን ተግባራዊ ሲያደርጉ ይታያሉ። ይህ ከራስ በላይ የሚለውን ብሂል ሊከተል ይችላል። ይሁንና ውስጣዊ በሆነው ደንባቸው መሰረት ግን ተቀባይነት የሚኖረው ላይሆን ይችላል። ከዛሬ ጀምሮ ተግባራዊ እንደሚሆን የሚጠበቀው የፈረንሳይ ውሳኔም ከዚህ ይቀዳል። ፓሪስ የኢራንና አሜሪካ ጉዳይ ብዙ እየተዋጠላቸው ካልሆኑ ሀገራት መካከል አንዷ ስትሆን ከጦርነቱ ጅማሮ አንስቶ ሀገሪቱ ከግጭቱ ቀጣይነት በላይ ሌሎች አማራጮች መታየት አለባቸው ስትል ቆይታለች። በተለይ ደግሞ የምትገኝበት የአውሮፓ አካባቢ ጦርነቱ በተራዘመ ቁጥር ሊፈጠርበት የሚችለውን ጫና ማክሮን ቀድመው ያሰሉት ነው የሚመስሉት። እናም ዛሬ ላይ የዓለም ጉሮሮ የሆነውን ሆርሙዝ ለመጠበቅ ሲሉ ተዋጊ አውሮፕላን ተሸካሚ ጦር መርከባቸውን ወደ ቀይ ባህር እንዲንቀሳቀስ አዘዋል። ይህ የማክሮን ውሳኔ ከቀሪው የአውሮፓ ጥምረት ጋር የሚያገናኘው ጉዳይ የለም። ይሁንና እሳቸው እዚህ ውሳኔ ላይ የደረሱት ቀሪ የጥምረቱን ሀገራት ድምጽ በመሆን እንደሆነ ሲናገሩ ይደመጣሉ። በደቡባዊ የስዊዝ ካናል አድርጎ ቀይ ባህር መዳረሻው የሚሆነው ይህ ግዙፍ የጦር መርከብም ታዲያ ፈረንሳይ ከብሪታንያ ጋር በመሆን ለምትጀምረው የሆርሙዝን ደህንነት የማረጋገጥ ግብ አንድ እርምጃ ነው። አሶሺየትድ ፕሬስ እንዳስነበበው አሁን ፈረንሳይ የወሰነችው ውሳኔ የኢራንን ጦርነት በተወሰነ መልክ ሊያስይዘው ይችላል። ሆኖም አሜሪካ በጉዳዩ ዙሪያ ምንም የምታውቀው ጉዳይ አለመኖሩ አንዱን ተዋናይ ሊያስከፋ ይችላል። እዚህ ጋር ሌላኛውና ችግሩን ሊያቀጣጥል ይችላል ተብሎ የተሰጋው ጉዳይ የቻይና የአደራዳሪነት ሚና እየገፋ መምጣት ነው። ከዚህ ቀደም ዋሽንግተንን ከቴህራን ጋር ፊት ለፊት ለማገናኘት ኢስላማባድ ስትጥር እንደነበር ይታወሳል። የቻይና በዚህ ደረጃ ነገሮችን ወደ መረከቡ መምጣትም ትራምፕ አይናቸውን ቤጂንግ ላይ እንዲያደርጉ አስገድዷቸዋል። እሳቸው በቀጣይ ቀናት እዚያ ሊገኙ እንደሚችሉም ነው የሚጠበቀው። የባህር ላይ እንቅስቃሴዎች መስተጓጎል ዓለም በጨለማ ውስጥ መገኛዋ እንዲሆን መንገድ ጠርጓል። ከኢራን ጦርነት መጀመር አንስቶ ቴህራን ሆርሙዝን የተመለከተ ውሳኔ ማስተላለፏ የነዳጅ ዋጋ ዓለማችን ላይ እንዲሰቀልም ሆኗል። አንዴ ሲከፈት፣ አንዴ ደግሞ ተመልሶ መስመሩ ሲዘጋ መዘዙ የሀገራት ምጣኔ ሀብት ላይ አርፏል። እናም አሁን ሁለቱ አጋርነን ባይ ሀገራት ከማንም ጋር ያልተማከሩበትን ውሳኔ ገቢራዊ እንዲያደርጉ አስገድዷቸዋል። ሁለቱም አቋማቸው አንድ ነው። የሆርሙዝ ሰርጥን ደህንነት ማስጠበቅ፣ የመርከቦች የተለመደ እንቅስቃሴ እንዲመለስ ማድረግ። ብሪታንያ ከዚህ ቀደም ይህንን ውሳኔ በማሳለፍ የባህር ኃይሏን በአየር ላይ ጥበቃ በማጀብ ወደ ጠባቡ መተላለፊያ አስጠግታ ነበር። ሆኖም በአንድ እጅ ማጨብጨብ መስሎባት ግቧ ተፈጻሚ ሳይሆን ቆይቷል። አሁን ደግሞ ፈረንሳይ ተከትላለች። ማክሮን በኤክስ ገጻቸው ላይ በለጠፉት ጽሑፍ ይህን አሉ። የመርከብ ባለቤቶች በቀደመው አቅማቸው መንቀሳቀስ እንዲችሉ መንገድ እየጠረግን ነው። ይህ የእሳቸው መልእክት ግን ለብቻ እንዳልተወሰነ ልብ ማለት ያስፈልጋል። እሳቸውም እንዳሉት ከኢራኑ ፕሬዝዳንት ማሱድ ፔሽኪያን ጋር ከተደረገ የሰዓታት ንግግር በኋላ የመጣ እንጂ ከዚህ በኋላም አውሮፓውያን የራሳቸውን ሚና መጫወት ይጀምራሉ ንግግር የመጣው ከዚህ በኋላ ነበር። የፈረንሳይ ጦር ቃል አቀባይ ኮሎኔል ጉሊያን ቨርኔት ብሪታንያን ጨምሮ 50 የሚሆኑ ሌሎች ሀገራት 1/3 የሆርሙዝ ክፍል ጸድቶ ወደ ስራ እንዲመለስ በጋራ መስራት ይጀምራሉ ብለዋል። የትኛውም ውሳኔ ቢሆን ታዲያ ጎረቤት ሀገራትን ያማከረ መሆን እንደሚገባው ነው ኮሎኔሉ የተናገሩት። እዚህ ጋር ግን የትኛው ሀገር አጋሬ የሚለውን አማክሮ ምን ውሳኔ ያሳለፈ የሚለው እንደ ጥያቄ የሚነሳ ነው። ቨርኔት መቼና እንዴት የታሰበው የመርከቦቹ ጉዞ በሆርሙዝ ሰርጥ ይጀመራል ለሚለው ቁርጥ ያለ አቋምን አላስቀመጡም። ነገር ግን የዓለም አቀፍ ሕግጋት እስከተከበሩና ኢራን ውሳኔዎቿ ላይ መለሳለስ እስካሳየች ድረስ መጀመሩ የማይቀር ነው ብለዋል ተንታኞች። እንደ ዓለም አቀፍ ኢንሹራንሶች ማህበር መግለጫ ግን ነገሮች የቀደመ መልካቸውን እስካልያዙ ድረስ የሆርሙዝ ጉዞ አስቸጋሪ መሆኑ የማይቀር ነው። ለዛም ይመስላል የደህንነት ክፍያዎች መርከቦችን በተመለከተ ለጊዜው እየታገዱ የመጡት። ምክንያቱም እርግጠኛ ባልተሆነበት ሁኔታ የኢንሹራንስ ድርጅቶች ለሚፈጠር አደጋ ክፍያ መፈጸምን ወደ ማቆም እየመጡ ነውና ነው። ፍሪደም ኦፍ ናቪጌሽን ደህንነቱ የተጠበቀ የባህር ላይ ጉዞ የፈረንሳይ አዲሱ ቅድም የመሳካቱ ጉዳይ በጥርጣሬ መታየቱ አልቀረም። ማክሮንና ስታርመር ከወር በፊት ፓሪስ ላይ በነበረው ጉባኤ የሆርሙዝን ደህንነት ለማስጠበቅ ያደረጉትን ንግግር ተፈጻሚ ለማድረግ መንገድ ጀምረዋል። የዚህ ውጤት ሊታይ የሚችለው ግን ቻይና እስካልቀደመቻቸው ድረስ ብቻ
ነው። ማደራደር አሊያም ኒውክለር ተሸካሚ መርከብ ማስቀመጥ ውሳኔው አሁንም የነሱ ነው።